በአሁኑ ሰዓት ላይ ወርቅ በእጃችሁ ኖሮ ነገር ግን በስንት መሸጥ እንደሚችል ጥያቄ ለሆነባችሁ መረጃን ይዤላችሁ መጥቻለሁ። በተለይ ደግሞ በእጃችሁ ላይ ያለው ወርቅ 18 ወይም ደግሞ 21 ካራት ከሆነ በስንት መሸጥ እችላለሁ? አሁን ያለው የመግዣ ዋጋ ምን ይመስላል የሚለው ጥያቄያችሁ ጠቃሚ መስሎ የተሰማኝን መረጃን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ በዚህ ቻናል ላይ ወርቅና መሰል የቢዝነስ ሀሳቦችን የምናስተላልፍበት የዩቲዩብ መረጃችን ነው። ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቀን ቀጥታ ወደ ያዝንላችሁ መረጃ ነው የምንሄደው። እጃችሁ ላይ 18 እንዲሁም ደግሞ 21 ካራት የሀገር ውስጥም ሆነ የውጭ ወርቅን የያዛችሁ ልትሰሙት የሚገባ እጅግ በጣም ወሳኝ የሆነ መረጃ ነው ማለት ነው። እንደምታውቁት ከሆነ ወርቅ ዝም ብሎ የጌጣጌጥ አካል ብቻ አይደለም፣ የሀብትም የጥንካሬ እንዲሁም ደግሞ የኢኮኖሚ ዋስትና መለኪያ ነው። ምናልባት የሆነ ጊዜ ላይ በፈለጋችሁት ጊዜ በፕሮግራም ሊሆን ይችላል፣ ለስጦታ ፈልጋችሁት ሊሆን ይችላል፣ ወይም ደግሞ እናንተ ግሽበትን ለመከላከል ስትሉ የገዛችሁት ወርቅ ምናልባት በአስቸጋሪ ጊዜያት ላይ ሊደርስላችሁ ይችላል። ለዛም ነው መሸጥን በምትፈልጉበት ሰዓት ላይ በቀላሉ መሸጥ የምትችሉት የወርቅ አይነት እንግዲህ እንደ ወርቅ የሚባል የለም ማለት ይቻላል። ብዙ ሰዎች ግሽበት በሀገራቸው በኢኮኖሚያቸው ላይ ሲከሰትባቸው ወርቅን እንደ ቀዳሚ የማምለጫ መንገድ ይመለከቱታል። በጣም ጥሩ ገንዘብ በያዙ ሰዓት ላይ ወደ ወርቅ በማምራት ያላቸውን ገንዘብ ሊሆን ይችላል ወደ ወርቅ በመቀየር እንዲሁም ደግሞ አስቸጋሪ ወቅቶች ያው የሰው ልጆች ናቸውና በሚያጋጥማቸው ሰዓት ላይ ደግሞ የያዙትን ያንን ወርቅ ቀጥታ በመቀየር ማለት ነው ሲገለገሉበት ይስተዋላል ማለት ነው። በአሁኑ ሰዓት እንግዲህ እንደምታውቁት ሆነ በዓለም አቀፍም ሆነ በሀገር ውስጥ ደረጃ የወርቅ ዋጋ እየገሰገሰ ያለበት ደረጃ ነው። ምክንያቱም የዛሬ 2 እና የዛሬ 3 ዓመት የገዛችሁት ወርቅ ዛሬ ስንት ልሸጡት እንደምትችሉ መቼም ለእናንተ አይነገርም። ምክንያቱም ወርቅ ቫሊዩ በተለይ ደግሞ በዓለም አቀፍ ደረጃ ካለው የኢኮኖሚ እንዲሁም ደግሞ የፖለቲካል ውጥረቶች አንጻር የዶላር ጥንካሬም ተዳምሮ ማለት ነው በሀገራችን እጅግ በጣም ከፍተኛ ለውጥን ያስመዘገቡ ኮሞዲቲዎች መካከል አንዱ ለመሆን በቅቷል። አንዱ ብቻ ሲሆን ግንባር ቀደሙም ነው። የዛሬ 3 እና 4 ዓመታት በፍጹም በማይገናኝ መልኩ የዛሬ የወርቅ ዋጋ ፍጹም የተለየ ሁኔታ ነው የተቀየረው ማለት ነው፣ ከእጥፍ በላይ ማለት ይቻላል። እና ለመግዛት ወይም ደግሞ ለመሸጥ ስታስቡ ትክክለኛው የሆነ ጊዜ መቼም ለመምረጥ እጅግ በጣም አዳጋች የሚሆንበት ጊዜ ይኖራል ብዬ አስባለሁ። ነገር ግን ትክክለኛ መግዣ ጊዜ በሚቀንስበት ሰዓት ሲሆን፣ መሸጫው ጊዜ ግን 2 አይነት መንገድ አለው። መሸጫው የመጀመሪያው እናንተ የኢኮኖሚ ችግር ሊገጥማችሁ በሚችልበት ጊዜ ሲሆን፣ ሌላው የምትሸጡበት መንገድ ደግሞ ዋጋው ከፍተኛ በሆነበት ሰዓት ላይ ብትሸጡት በጣም አዋጭ ይሆንላችኋል ማለት ነው። ዛሬ እንግዲህ አዳዲስ የሆኑ መረጃዎችንም በዛው እነግራችኋለሁ ከወርቅ ጋር በተያያዘ ማለት ነው። በዋናነት ግን የ18 እና የ21 ካራትን ወርቅ ዋጋ ዛሬ ላይ በዚህ ሰዓት በተለይ በግንቦት መካከልና መጨረሻ አካባቢ ላይ ባለው ዋጋ መሰረት በስንት ልትሸጡት እንደምትችሉ አሳያችኋለሁ ማለት ነው። የወርቅ ገበያ ግን በአጠቃላይ በአሁኑ ሰዓት ላይ ምን ይመስላል የሚለውን ስንመለከት የወርቅ ዋጋ ሁሌም በአንድ ቦታ ላይ እንደማይቆም ማወቅ አለባችሁ። ልክ እንደ ማዕበል ነው የሚዋዥቀው። ይህ ማዋዥቅ ደግሞ በዘፈቀደ የሚሆን ሳይሆን ግልጽ የሆኑ ምክንያቶች አሉት። ለአብነት ያህል እንደነገርኳችሁ ቅድም የአሜሪካ ዶላር ጥንካሬ ይጠቀሳል። የዶላር ዋጋ በዓለም ገበያ ላይ ሲዳከም ኢንቨስተሮች ገንዘባቸውን ይበልጥ አስተማማኝ ወደሆነ ወርቅ ያዞራሉ። በዚህ ጊዜ የወርቅ ፍላጎት ስለሚጨምር ዋጋው ይንራል ማለት ነው። ምናልባት ገዝታችሁ ከ2 እና ከ3 ቀን ዓመት በፊት ያስቀመጣችሁት በዚህ ሰዓት ላይ እጅግ በጣም ይጠቅማችኋል ማለት ነው። ሌላኛው ደግሞ ምክንያቱ የመካከለኛው ምስራቅና የዓለም የፖለቲካ ውጥረት ነው። በዓለም ላይ አለመረጋጋት ሲፈጠር ወርቅን እንደ መጠለያ ይጠቀሙበታል። ሰው ሁሉ ንብረቱን ወደ ወርቅ መቀየር ይፈልጋል። በተለይ የፖለቲካ ውጥረት፣ የኢኮኖሚ ውጥረት ሲከሰት ማለት ነው።
ሌላው ደግሞ የዓለም ትልልቅ ባንኮች ወለድ ምጣኔን ዝቅ በሚያደርጉበት ሰዓት ላይ ወርቅ መያዝ የዚህን ጊዜ ነው ብሎ ሰው ወደዛ ይሄዳል ማለት ነው። የምነግራችሁ የ18 እና የ21 ካራት ወርቅ በእጃችሁ ቢኖራችሁ በስንት ልሽጠው ከማለታችሁ በፊት አሁን ላይ ወርቅ መሸጫ ቦታ ላይ እንዲሁም ደግሞ የወርቅ ዋጋው በጥሬው ሜኪንግ ቻርጅ እና ታክስ ሳይጨምርበት በስንት ነው በመሸጥ ላይ የሚገኘው የሚለውን በደንብ መረዳትና ማስተዋል ያስፈልጋል ማለት ነው። የመጀመሪያው የምትረዱበት መንገድ ሁልጊዜ የሚወጡ ትኩስ ወርቅን የተመለከቱ መረጃዎችን መከታተል፣ በዛውም ቪዲዮውን እያያችሁ ንግድ ስኮር ላይክ ካላደርጋችሁ ሰብስክራይብ ካላደርጋችሁ ቻናላችንን ሰብስክራይብ አድርጉ። እንደሚታወቀው በዚህ ቻናል ላይ የተለያዩ የወርቅ ዋጋዎችን በመሸጫ ዋጋ ማለትም በፒያሳ መሸጫ ሱቅ ዋጋ እንዲሁም ደግሞ በዕለታዊው የወርቅ ዋጋ በብሔራዊ ባንክ መረጃ መሰረት የጥሬው ወርቅ ዋጋ ከ14 ካራት ጀምሮ እስከ 24 ካራት ድረስ በስንት የተሸጠ ይገኛል የሚለው መረጃ በየዕለቱ በዚህ ቻናል ላይ ታገኛላችሁ። ለዚህ ይጠቅማችኋል። ይህን ቻናል ሰብስክራይብ ሳታደርጉ አትውጡ ማለት ነው። መረዳት ያለባችሁ እጃችሁ ላይ ያለው ምናልባት ምንም አይነት ቅርጻ ቅርጽ ያልተሰራ 24 ካራት እና 23 ካራት ከሆነ በስንት ልትገዙት ልሸጡት እንደምትችሉ ለዛሬ እሱን አልነግራችሁም። የምነግራችሁ ግን መግቢያ ላይ እንዳልኳችሁ እጃችሁ ላይ 21 ካራት እና 18 ካራት እጃችሁ ላይ ካለ ግን በስንት ልትሸጡት እንደምትችሉ ነግራችኋለሁ ማለት ነው። ነገር ግን ከመሸጣችሁ በፊት መረዳት ያለባችሁ ነገር ምንድን ነው? እጃችሁ ላይ ስላለው ወርቅ በጥንቃቄ ማወቅ አለባችሁ። 21 ካራት ማለት 87.5 ንጹህ ወርቅ ሲሆን የቀረው 12.5 ደግሞ ሌላ ማዕድን የተደባለቀበት ነው። በጥንካሬው በውበቱ ምክንያት በመካከለኛው ምስራቅና በሀገራችን ጭምር በጣም ተመራጭ ነው። 18 ካራት ደግሞ 75% ንጹህ ወርቅ ነው። የተቀረው 25% ደግሞ መዳብና ብር ነው ማለት ነው። ለዕለት መደበኛ አጠቃቀምና ለተወሳሰቡ የዲዛይኖች በጣም ተስማሚው 18 ነው። አሁን ዋጋውን እነግራችኋለሁ። የ18 ካራቱ በእጃችሁ ላይ ካለ ምናልባት እንደ ዲዛይኑ በባለሙያ ብታስገምቱት የበለጠ አሪፍ ቢሆንም በአሁኑ ወቅት ግን ማንኛውም ዲዛይን ያለው ወርቅ መነሻው ከ20 ሺህ እስከ 21 ሺህ የኢትዮጵያ ብር በእጃችሁ ላይ ካለ ልትሸጡት ትችላላችሁ ማለት ነው። ይሄ አማካይ ዋጋ ነው። ምናልባት እጅግ በጣም ውስብስብ ዲዛይን ከሆነ ግን ምንም አይነት የዲዛይን ካልኩሌት አይደረግበትም ስትሸጧቸው ማለት ነው። ምክንያቱም በጣም ዲዛይን ከበዛበት ስትሸጡት ሊያወጣላችሁ የሚችለው የገዛችሁበት ወርቅ ሳይሆን ወርቁን ብቻ ነው ፈልገው የሚገዙት ማለት ነው። ስለዚህ ምንም አይነት ዲዛይኑ በጣም ቢያምር በጣም ዘመናዊ ቢሆን ዋጋ የሌለው ነገር ነው ማለት ነው። ነገር ግን ማንኛውም የሆነ 18 ካራት ወርቅ ከ20 ሺህ እስከ 21 ሺህ የሀገር ውስጡን መሸጥ ትችላላችሁ ማለት ነው። 21 ካራቱን እስካላችሁ እንግዲህ 21 ካራቱ የሀገር ውስጥ ከ22 ሺህ እስከ የውጭ ከሆነ ደግሞ እስከ 24 ሺህ ድረስ መሸጥ ይችላል ማለት ነው። ምናልባት እዚህ ጋር ዲዛይኑን መለሰው ሌላ አገልግሎት መዋል የሚፈልጉ ከሆነ ምናልባት ከዛም በላይ ሊገዟችሁ ይችላሉ። ነገር ግን አብዛኞቹ ወርቅ ቤቶች የራሳቸው አንጥረኞች እንዲሁም ደግሞ ሰሪዎች ስላላቸው ያንን ወርቅ አቅልጠው ወደፈለጉት ዲዛይን ስለሚቀይሩት የእናንተን በጥሬው ወርቅ ዋጋ ትንሽ ከፍ አድርገው ነው የሚገዙት። ትንሽ የተወሰነ ወጪ ስለወጣበት ቀጥታ የእናንተም ወርቅ ምናልባት ስባሪ ከሌለው አደጋ የደረሰበት ካልሆነ በስተቀር ቀጥታ ዲስፕሌይ ላይ ማስቀመጥና ሽጠው ማትረፍ ስለሚችሉበት ብቻ ነው ይህንን ዋጋ የሚሰጧችሁ ማለት ነው እንጂ የጥሬው ወርቅ ዋጋ ከዚህ ያነሰ እንደሆነ ይታወቃል ማለት ነው። የ21 ካራት የጥሬው ወርቅ ዋጋ በእኛ 22 ሺህ አካባቢ ነው ማለት ነው። ምናልባት ዲዛይን ስላለው እስከ 24 ሺህ ድረስ ሊገዟችሁ ይችላሉ ማለት ነው። እንግዲህ 18 ካራቱን ከ20 ሺህ እስከ 21 ሺህ የ21 ካራቱን ደግሞ ከ23 ሺህ እስከ 24 ሺህ ድረስ ሊገዛችሁ ይችላሉ ማለት ነው። እየጠየቃችሁኝ ስለነበረ ነው ይህንን ቪዲዮ ያዘጋጀውላችሁ። ሌላም ሀሳብና አስተያየት ካላችሁ በዚህ ረገድ ጠይቁኝ። እንደዚሁ ቪዲዮ የሚሰራላችሁ ይሆናል። ለዛሬ በዚያው በቃው። መልካም ጊዜ